हम हार्दिक पांड्या का बहुत बड़ा फैन हूं, पर मैं आज के बाद उसका फैन नहीं हूं बिल्कुल भी। नेक्स्ट डे पीएम ने करा, उसके बाद सलमान खान ने दोबारा करा। सलमान खान का प्रेशर है, क्या लगता है सलमान खान ने पीएम से करवाया होगा? क्या पता, सुपरस्टार ऐसा नहीं हो सकता मतलब। लेकिन अभी मोदी ने जो भी በድንገት አንዱ ተነሳና ኔረንደር ሞዲ ወንበር ላይ ይቀመጥ እንጂ ህንድን እየመራ ያለው ወይም የህንድ ጠቅላይ ሚኒስትር ሰልማን ካህን ነው ብሎ አፉን ሞልቶ ተናገረ። ህንዳዊ አይደለም። በእርግጥ ህንዳዊ ቢሆንማ እስካሁን ድረስ ይታሰር ነበር፣ ስቅላት ይፈረድበት ነበረ። ኢትዮጵያዊ ስለሆነ የሰማውም የለም ያገኘውም የለም። ይህን ያለበት ዋና ምክንያት ምንድነው? ወይም ከዚህ ጋር የተያዘ ሰሞኑን እየተፈጠረ ያለው ህንድ ውስጥ ከፍተኛ ሆነ የተማሪዎች አብዮት አለ። ያ አብዮት ደግሞ ቀጥታ ግንኙነቱ ሲጂፒ ከሚባል ፓርቲ ጋር ነው። ይሄ ፓርቲ ባይገርማችሁ ራሱን የቻለ አንድ የፖለቲካ ፓርቲ ምናምን ነገር አይደለም። የዚህ ፓርቲ አመሰራረት በራሱ በጣም ያስቃቸዋል። እርግጠኛ ነኝ ስለዚህ ጉዳይ እንኳን ምንም የሚያውቀው ነገር የለም። ይህም ቪዲዮ ሲያይ በደንብ ይገባዋል። ህንድ ውስጥ የሚገኘው የትልቁ ፍርድ ቤት የፍትህ ሚኒስቴር ዋና ኃላፊ የሚባለው ትልቁ ዳኛ ሚዲያ ላይ ይወጣና እነዚህ ተማሪ የሚባሉት ወይም ረብሻ የሚፈጥሩት በአጠቃላይ በረሮ ናቸው አለ። ልክ እንደ በረሮ ችግር የሚፈጥሩ በትምህርት ሂደትና በሰላም ላይ ትልቅ ጸር የሆኑ ሰዎች ናቸው እንጂ ተማሪ ምናምን ነገር አይደሉም፣ ንጹህ ዜጋ አይደሉም ብሎ ንግግር አደረገ። እቺን ቃል ተቀበለና ካናዳ ውስጥ የሚገኝ አንድ ሰው ይህ በራሱ በጣም የሚያስገርም ነውና አንድ ሶሻል ሚዲያ አካውንት ከፈተና ምን አደረገው? ስሙን የሰየመው ሲጂፒ አለው። ኮክሮች ጀንታ ፓርቲ፣ የበረሮ ህዝቦች ፓርቲ ማለት ነው። ይሄ በጣም የሚያስግ እኮ ነው። ከዛ በኋላ እዛ ላይ እዚህ ፓርቲ ውስጥ ለመቀላቀል የሚያስፈልጋችሁ ክራይቴሪያ ወይም መመሪያዎች እነዚህ ናቸው አለና የተወሰኑ ህግጋቶችን አስቀመጠ። ያ ደግሞ በህንድ ውስጥ ያለውን የህግ ሲስተም፣ ፈተና በመሰረቁ ዙሪያ ላይ፣ በትምህርት ሂደት ላይ፣ በፍትህ ሂደት ላይ ያሉትን ችግሮች እያነሳ እነዚህን ሁሉ ነገሮች የምትቃወሙ ከሆናችሁ የዚህ ፓርቲ አባል መሆን ትችላላችሁ ብሎ እንደ ቀልድ እንደ ጨዋታ ማለት ነው አንድ አካውንት ከፈተ ማለት ነው። ሶሻል ሚዲያ ላይ ኢንስታግራም ላይ ማለት ነው። ከዛ በኋላ በሚሊየን ሰዎች መከተል ጀመሩ ማለት ነው። እየታየ በጣም እያደገ ሄደ አካውንቱ። በጣም ብዙሃኑ ስለዚህ ጉዳይ በጣም ማውራት ጀመረ፣ ወሬው መቀባበል ተጀመረ። ከዛ በኋላ ጉዳዩ ወደ መንግስት ጋርም ደረሰ። በዚህ መሃል ላይ አካውንቱን በጣም ሞቅ ለማድረግና እየተፈጠረ ያለው ችግርም ደግሞ እየተባባሰ ስለመጣ የተለያዩ ሰዎች ተነሱና በኤአይ የተለያዩ ሙዚቃዎችን ጀነሬት አደረጉ። አው እኛ በረሩ ነን ግን መብታችን ይከበርልን ምናምን የሚል አስገራሚ ሙዚቃ ሰሩ። እንደው እዚህ ጋር ጫፉን ስሙትማ። ከዛ በኋላ ይሄ ቻናል እያደገ ሄደ፣ ወይም ደግሞ ኢንስታግራም ላይ ያለው አካውንት በጣም እያደገ ሄደ፣ ተከታዩ በዛ። ከትንሽ ጊዜ በኋላ የህንድ መንግስት ምን ብሎ አናውንስ አደረገ? ለሀገር ደህንነት በጣም ስለሚያሰጋ ህንድ ውስጥ ይህ አካውንት እንዳይሰራ አግደነዋል አለ። ከነጨራሹ ታገደ። ይሄ ነገር ደግሞ በአጠቃላዩ ለአካውንቱ ፌመስ መሆንና ዝነኛ መሆን ትልቅ እገዛ ሰጠው። በዓለም አቀፍ ደረጃ ያሉ የህንድ ተማሪዎችም ፖለቲካውን የሚቃወሙ ቢጂፒን የሚጠሉ ሰዎች እንዳለ ድጋፍ ማድረግ ጀመሩ። ከዛ የትምህርት ሂደቱ ላይ ያለው ትልቅ ችግር እንግዲህ እንዲቀረፍና የበላይ ትምህርት ሚኒስቴር ላይ ያለው ዋና ኃላፊ ስራ ይልቀቅልን፣ በትምህርት ሂደቱ ላይ ትክክለኛ ነገር እየተሰራ አይደለም ያለው፣ እንደገና መግቢያ ፈተናዎች ውጤታቸው እየተሰረቀ ኦንላይን እየተሸጠ ነው ያለው። ስለዚህ ከትምህርት ሚኒስቴሩ ወይም ከበላይ ኃላፊው ጋር የተያዙ ሰዎች ኦንላይን ይሄንን ውጤት እየሸጡ ነው ያሉትና ይሄንን ጉዳይ ጸጥ አንልም አሉና አብዮቱ እያደገ ሄዶ በአደባባይ ወደ ሰልፍ ተቀየረ ማለት ነው። በዚህ ሰዓት ላይ አንድ ቀን ቀደም ብሎ ሰልማን ካን እነዚህ ተማሪዎች ፍትህ ማግኘት አለባቸው ስለዚህ ይደግፋቸዋለሁ ብሎ ትዊት አደረገ ማለት ነው። ከዛ በኋላ ይሄን ትዊት ካደረገ በኋላ ህዝቡ እንዳለ ሰልማን ካን ኮክሮች ጀንታ ፓርቲ የተባለውን ፓርቲ የደገፈ ስለሆነ ከኛ ጋር ነው እያበረታታን ነው ተብሎ በጣም መወራት ተጀመረ። አድናቂዎቹ ደግሞ በቃ ሰልማን ካን በአንድ ጊዜ ሲገባ ሁሉም ነገር አለቀ ተጨረሰ፣ ወይም ደግሞ መንግስት ጉዳዩን ሶልቭ አደረገው አቃለለው አለ። አሁን በዚህም እኛ ሀገርም አንዱ ምንድነው ያለው ይሄንን ጉዳይ ወይም ይሄን ጥያቄ በአጠቃላይ ልክ ሰልማን ካን ትዊት ሲያደርግ መልስ አገኘና ጉዳዩ ሶልቭ ሆነ አለ። የትኛው ጉዳይ? በጣም ብዙ ጥያቄ እኮ ነው ያላቸው። እዚህ ጋር ስክሪን ላይ ይኸው ምን ሆነው መልስ ያገኘው? የትኛው ጉዳይ ነው የተፈታው? ምንም እኮ የተፈታ ነገር የለም። እንደገና ደግሞ ሶነም ዋንቹዩት የሚባል ለዳክ ውስጥ የሚገኝ አንድ ሳይንቲስት አለ። እርግጠኛ ነኝ ሲሪዴት የሚለው ፊልም ላይ የአሚር ካን ገጸ ባህሪ የነበረው ይሄንን ካራክተር ነበርና ህንድ ውስጥ እንግዲህ ቀደም ያለ በጣም ብዙ ሽልማቶችን ማግኘት የቻለ ታዋቂ ሳይንቲስት ነበርና እሱም ከመንግስት ጋር ባለው ችግር የተነሳ አካባቢ ላይ የሚደርሰውን በደል እንዲሁም ደግሞ መሰረተ ልማታችን ይስተካከልልን አካባቢያችን ተበድሏል በሚለው ስሙኝ ካልሆነ ደግሞ የረሃብ አድማ አደርጋለሁ ብሎ ለረጅም ጊዜ የረሃብ አድማ ላይ ነበረ። ሰልማን በትዊትም ገልጾት ነበረ። ሶነም ዋንቹን ብትሆን ይበቃሃል፣ የረሃብ አድማው በቃ ይብቃህና ምግብህን ብላ ብሎት ነበረ። ከአንድ ቀን በኋላ ሞዲ ትዊት አደረገና ይሄንን ጉዳይ እኛ በራሳችን እንጨርሰዋለን ወይም በምንሄድበት መንገድ ሄደን መፍታታችን አይቀርም የተማሪዎችን ችግር ብሎ ትዊት ባደረገ ሰዓት ላይ ልክ ሰልማን ካን ፖስት ሲያደርግ ሞዲም ችግሩን እንፈተዋለን ብሎ በቃ ተቀረፈ ምናምን ነገር ተባለ። ከዛ በማግስቱ ደግሞ ሰልማን ካን ወዲያው ከዛኛው ተቃራኒ የሆነ ሶነም ዋንቹን ብትሆን በቃ ተነስና ወደ ቤት ግባ፣ ረሃብን ምናምን ነገር አቁም፣ ተማሪዎችም ደግሞ ረብሻ ብጥብጥ ምናምን ነገር ይበቃቸዋል፣ ወደ ቤታችሁ ግቡ አለ። ማለት መልሶ ቢጂፒን ሰፖርት አደረገ፣ ገዢውን ፓርቲ ማለት ነው። ልክ ይሄኛው ፖስት እንደታየ ሰልማን ካን በአንድ
ጊዜ በተለያየ ሶሻል ሚዲያ የተለያዩ ትሮሎች ተጀመሩ ማለት ነው። ሰልማን ካን ፈራ፣ መንግስት ስለፈራ መልሶ ተማሪዎችን መደገፍ አቆመ ብለው የተለያየ ሀሳብ አስተያየታቸውን ትዊቱ ላይ ኮሜንት ማድረግ ቀጠሉ። በጣም ብዙ ማለት ነው። በእርግጥ ከዛ ሌላም ቀደም ብሎ ሰልማን ካን በአንድ ጉዳይ በጣም ፌመስ ሆኖ ነበረ። እሱም ደግሞ አንድ የሆኑ የተቸገሩ ሰዎች እርዳታ የሚያደርግ ድርጅት ቤት ገንብቶ መጠለያና መኖሪያ እንዲሆናቸው ባስረከበ ሰዓት ላይ ሰልማን ካን ተጋባዥ እንግዳ ሆኖ ቦታው ላይ ተገኘና ለነዛ ለተቸገሩና ለድሃ ማህበረሰቦች የቤቱን የመኖሪያ ቤታቸውን ቁልፍ ያስረከበበት ፕሮግራም ነበረ። በዛ ሰዓት ላይ ልክ ሰልማን ካን ከመኪና ሲወርድ ያደረገው ኮፍያ፣ መልኩ፣ አለባበሱ ምናምን ሲታይ ያ የሚታወቀው ሰልማን ካን ሊሆን አልቻለም። እንደምታውቁት ሰልማን ካን የተለያዩ ፕሮግራም ላይ ሲገኝ ሸንቀጥ ብሎ በጣም በክባድ የሚመጣው ነገር አለ። አካሄዱን ይወዱለታል፣ ከበጃውን ይወዱለታል። ኦራው በጣም ኃይለኛ ነውና ማለት ያው ካሜራ ላይ ይገባል እና ያን ነገር አሁን ላይ ማየት ስላልቻሉ ሰልማን ካን ምን ሆነ የሚል ትልቅ ጥያቄ ሊያስነሳ ችሏል። ያም ደግሞ ለረጅም ጊዜ ሲነገር ነበረ፣ ሲወራ ነበረ። አሁን ላይ ደግሞ በጣም ጎልቶ ታየ የሚለው ከባድ መነጋገሪያ ሆነ ነበር ረጅም ቀን ማለት ነው። አንደኛ እድሜው 60 ነው እና በ60 ዓመቱ ቀደም ብሎ ወጥቶ የነበሩ ፎቶዎችና አሁን ያለበት ሁኔታ ሲታይ ያኛው ሶሻል ሚዲያ ላይ በኤአይ ጀነሬት የተደረገ ፎቶ ነበር የምናየው። ታዲያ ይሄ ምንድነው የሚል ጥያቄ የተለያዩ ፓፓራዚዎች እያስነሱ ሄዱ፣ ባነሱት ፎቶና ቪዲዮ የተነሳ ማለት ነው። ጉዳዩ ወደ ሶሻል ሚዲያ ከገባ በኋላ በጣም መነጋገሪያ ሆነ። የዛን ጊዜ ይህም ነገር ባየ ሰዓት ላይ ሰልማን ካን ሰዓት በቃ ማለት ይቻላል ሶሻል ሚዲያውን በጣም በኃይለኛው የተከታተለ ነው ማለት ይቻላል። ህዝቡ ስለሱ ምን እንደሚል እየተከታተለ ነው በሚባል ደረጃ እርግጠኛ የሚያደርግ ነገር አለው። ምክንያቱም ይህ ፎቶ በጣም ቫይራል ከወጣ በኋላ ወይም ደግሞ ቪዲዮ ቫይራል ሆኖ መነጋገሪያ ከሆነ በኋላ ሌሊት ላይ በአንድ ጊዜ ጂም ውስጥ ሆኖ ስፖርቱን እየተቀጠቀጠ እንደተለመደው ማለት ከዚህ በፊትም ልክ እንደዚህ አንድ ፎቶ ሊክ ሆኖ በጣም መነጋገሪያ በሆነ ሰዓት ላይ ጂም ውስጥ ሆኖ ስፖርት እየሰራ አንድ ፎቶ ሼር አድርጎ ነበር። በአሁኑ ደግሞ ይህንን ፎቶ ሼር ባደረገ ሰዓት ላይ ከጤናው ጋር በተያያዘ ሰልማን ካን ግን ጤንነቱ ደህና ነው፣ ምን ሆኖ ነው እንደዚህ ሆኖ የሚል ጥያቄ ተነስቶ ስለነበረ እኔ እንኳን ደህና ነኝ እናንተ ግን ጤንነታችሁ እንዴት ነው ብሎ መልስ ሰጥቶ ነበር፣ ፖስት አድርጎ ነበር። ሁለተኛው ደግሞ ሰልማን ካን ፈራ ወይም ቢጂፒን ፈራና ተማሪዎችን እየደገፈ የነበረው በአንድ ጊዜ ቢጂፒን መደገፍ ጀመረ። ተነሱ በቃ ወደ ቤታችሁ ሂዱ፣ አትበጥብጡ፣ አትረብሹ፣ ይበቃችኋል የሚል ፖስት ተብለው የተለያየ ተቃውሞ ባደረጉ ሰዓት ደግሞ አሁንም መልሰው ጂም ውስጥ የሆነበትን ፎቶ አደረገና ሰልማን ካን ደርገያ አለ። ማለት ሰልማን ካን ፈራ ጆ ደርገያ ቮ መርገያ አለ። የፈራማ ይሞታል ማለት ነው። በእርግጥ ይሄ አባባል ከጉዳዩ ጋር ምንም ግንኙነት ባይኖረውም ግን ደርገያ ለሚለው ሰልማን ካን ደርገያ ለሚለው መልስ እንደሆነ በዛው ካፕሽን ላይ የጻፋት በደንብ ማብራራትና ማስረዳት ትችላለች። በአጠቃላዩ ሰልማን ካን አክተር ነው። ጠቅላይ ሚኒስትርም አይደለም ንጉስም አይደለም። እስካሁን ድረስ የተሰጠው እንትን የለም። በትወናው ቦሊውድ ላይ ንጉስ ነው ለሚለው እንስማማለን። ግን ከዛ በላይ በጣም የሚገርማቸው ነገር እስካሁን ድረስ ገና እነዚህ ተማሪዎች አብዮታቸውን ወይም ሰልፋቸውን ከጀመሩበት ከቀን አንድ ጀምሮ እስከ አሁን ድረስ እስከ መጨረሻው ድረስ ቢጂፒን እየተቃወመ ያለ ከተማሪዎች ጋር አብሮ ከጎናቸው የቆመ አሁንም ድረስ አብሯቸው ያለ ድጋፍ እያደረገ ያለ አንድ አክተር አለ። ማንም ግን ስለሱ አያወራም። አሁን ይሄ ነው እንግዲህ ትክክለኛውን ወይም ሐቁን የሚደግፍ ሳይሆን ራሱን የቻለ የሰው ችግር ላይ የሰው ቁስል ላይ የራሳቸውን ፒአር ስትራቴጂ እንደሚያራምዱ በደንብ የሚያሳየው ይሄ ክስተት ነው። ምክንያቱም ያልተፈታ ነገር ፈታ ብለው ማውራት ከቻሉ ግን ጉዳዩ እንዲፈታ እየታገለ ያለ አንድ አክተር አለ። ለምን ስለሱ አያወሩ? እሱም ደግሞ ድልጂት ዶሳንች የሚባል አክተር ነው። ይህ አክተር ገና አብዮታቸውን ወይም ሰልፋቸውን ከጀመሩበት ከቀን አንድ ጀምሮ እስካሁን ድረስ አብሯቸው ነው ያለው። ወደፊትም ከቀጠሉ አብሯቸው እንደሚቀጥል ቃል የገባበት ሁኔታ ነው ያለው። ግን ስለሱ ማንም ያወራ የለም። ይህ አክተር በጣም እየታገለ እየለፋ ነው ያለው። ግን ሐቁን የሚያውቁት እንግዲህ ህንዶቹ ስለሆኑ ህንዶቹ ለራሳቸው በደንብ እየደገፉትና ከኛ ጋር ሁልጊዜ አብሮ ስላለ በጣም እናደንቀዋለን እያሉ ነው። ሌሎቹን ግን በአጠቃላይ ሰልማንንም ሆነ ሻሩክንም አሚርንም አክሼንም ሁሉም ዝም ስላሉ ምንም አይነት ድጋፍ ስላላደረጉና ድምጻቸውን ስላላሰሙ በጣም ተቃውመናል ብለው ድምጻቸውን እያሰሙ ነው ያሉት ተማሪዎቹ። በእርግጥ ሰልማን ካን ለአንድ ቀን 24 ሰዓት ላልሞላ ጊዜ ድምጹን ባሰማና ከነሱ ጋር ሰፖርት ባደረጋቸው ሰዓት ላይ በጣም ደስተኛ ሆኖ ነበረ። ግን ወዲያው 24 ሰዓት ሳይሞላ ሰልማን ካን ደግሞ መልሶ ቃሉን ቀየረና ከቢጂፒ ጋር ሆነ ወይም ደግሞ ከገዢው ፓርቲ ጋር በመሆን የነሱን ሐሳብ አራመደና የማይረባ ነገር ይቅርባችሁ ተነሱና ወደ ቤታችሁ ግቡ ባላችሁ ሰዓት ሁሉም ተናደዱ ማለት ነው። እና እዚህ ጋር ሰልፍ ላይ እንግዲህ የምታዩት ጠቅላላ አስተያየት የሚሰጡት እንዳለ ቪዲዮን ከፈለጋችሁ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ ገብታችሁ ይዩት። እንዳለ እየተናገሩ ያሉት መጀመሪያ የሰጠን ሐሳብና የደገፈንን ስንሰማ ደስ ብሎን ነበረ። ከዛ በኋላ ግን መልሶ ስለተወን በቃ ወደ ቤታችሁ ግቡ ስላለና የኛን ሐሳብ ስለተወ የመንግስትን ሐሳብ ስላራመደ ግን በጣም ተቀይመነዋል እንዲሁም ደብሮናል ብለው ብዙዎቹ ሐሳብ እየሰጡ ነው ያሉት። ስለዚህ አሁን ይሄ ምን ይባላል? መጀመሪያ ተናግሯል። ከዛ በኋላ በዛ አልጸናም። ያ ደግሞ አሁን እያስወቀሰው ነው ያለው። ጸጥ ያሉት እንኳን ጸጥ እንዳሉ እዛው ነው ያሉት እና ምንም ማድረግ አይቻልም ማለት ነው። ይህንን እንግዲህ ትክክለኛ መረጃ ካለማወቅ ይመስለኛል አንዳንዶቹ እነሱ ከሚያራምዱት ከሱቃቸው አኳያ በቃ በደንብ ሱቃቸውን ማሞቂያ አድርገውታል። መረጃ ማቅረብ ካለባችሁ ትክክለኛውን እውነተኛውን መረጃ እንግዲህ እኔ እንጃ ጎግል ተደርጎ ይወጣል አይደል? በአማርኛም እኮ አለ ጎግል ላይ በአሁኑ ሰዓት እኮ ኤአይ ጀነሬት ተደርጎ ከፈለክ ጂሚናይ ላይ ማየት ትችላለህ። ችግሩ ቋንቋ ከሆነ ማለት ነው። በአማርኛ ጂሚናይ ላይ ብትጠይቁት በደንብ
ምንም ዝርዝር ያወጣላቸዋል። ምንም የተፈታ ነገር የለም። ህንድ ውስጥ ያለ የተማሪዎች አብዮት አሁንም ድረስ እንደቀጠለ ነው ያለው። ስለዚህ በአንድ ጊዜ አንድ ትዊት አድርጎ ጠቅላይ ሚኒስትሩ ሰልማን ካን ሁሉ ነገር ፈቶታል። ስልጣን ላይ የተቀመጠው ነሬንደር ሞዲ ቢሆንም ግን አገሪቱን እየመራ ያለው ሰልማን ካን ነው የምትለዋ ለኔ በጣም አስቃኛለች። እባካችሁን እንደዚህ አይነት ነገር ለኔ ሼር አታርጉልኝ። ወደ እኔ ጋር እየላካችሁ የባሰ ሱቁንና ገበያውን አሁን ሊደብረው ይችላል። በቃ ሱቄን አቀዘቀዘብኝ ሊል ይችላልና ግን ትክክለኛው ምንድነው ካላችሁ የተፈጠረ ያለው ነገር ሙሉ ለሙሉ መረጃው ይሄንን ይመስላል። ትክክለኛ መረጃ ማጋራት ከፈለጋችሁ ደግሞ ወይም ደግሞ ማወቅ ከፈለጋችሁ የተለያየ መንገድ አለ። በዛ ላይ ጉግል አድርጋችሁ ማየት ትችላላችሁ። ሰልማን ካንም እንደዛ ጠውልጎና በድንገት ባልተጠበቀ መልኩ እንዴት እንደዛ ሆኖ ሊገኝ ቻለ? ህዝብ ያለበት ቦታ ላይ ፕሮግራም ላይ በተገኘ ሰዓት ላይ ፓፓራዞች እንደሚኖሩ ያውቃል። እና ምን ሆኖ ነው እንደዛ የሆነው ካላችሁ በጣም በአስገራሚ ሁኔታ ባለፈው የከፕል ሸርማ ሾው ላይ በተገኘ ሰዓት ላይ ሰልማን ካን ያለበትን እጅግ በጣም አሳዛኝ የሆነ ንግግር አድርጎ ነበረ። እያሳለፈ ያለው በጣም ከባድ የሚባል 3 የአእምሮ ህመሞች አሉበት እና እነዛ ህመሞቹ እንግዲህ ምን አይነት ስቃይ እንዳለ እንዲሁም ምን አይነት ችግሮችን እያሳለፈ ሰልማን ካን ያን ሁሉ ታግሶና ችሎ ያለፉት ብዙ አመታት ማለት ነው ከ2007 ጀምሮ እንግዲህ ኦልሬዲ 10 ዓመት ሊሆነው ነው 20 ዓመት ሊሆነው ነው ይህንን ህመም እያስታመመ እኛን ሲያዝናናን ፊልም ሲሰራ የቆየ ድንቅ አክተር ነውና ህመሙ ምን እንደሆነና በምን አይነት ሁኔታ እንደሚያሳልፍ የገለጸበትና የዘረዘረበትን የተለያዩ ኢንተርቪዎችን ወይም ቃላቱን ስትሰሙ በጣም ታዝኑለታላችሁ። ምክንያቱም እንደዚህ አይነት ህመም ያለበትን ሰው ዶክተሮች በእርግጠኝነት አልጋ ላይ እረፍት አድርጎ የተለያዩ ህክምናዎችን ክትትል እንዲያደርግ የሚመክሩበት ሁኔታ ነው ያለው። ግን ሰልማን ካን ምን እያደረገ ነው ያለው? ይህን ሁሉ ህመሙን ዋጥ አድርጎ ችሎ እየተንቀሳቀሰ አካላዊም ሆነ የአእምሮ ጫናው ምንም ነገር ሳይገድበው በትክክለኛው እንቅስቃሴ ያደረገና ፊልሞቹን እየሰራ ተመልካቹን ኢንተርቴን ለማድረግ ለማዝናናት እየጣጣረ ነው ያለው። በዚህ በጣም ሰልማን ካን ሊመሰገን ይገባል የሚባል ድንቅ ስራ እየሰራ ነው ያለው። ግን በጣም በሚገርም ሁኔታ እዛው ፕሮግራም ላይ ሶሂል ካን ተገኝቶ ነበርና ሶሂል ካን የሰልማን ካን ታናሽ ወንድም ነው፣ ለዛውም የአርባዝም ታናሽ ነውና ግን ከሰልማንና ከአርባዝ አኳያ ሲታይ በጣም አስደንጋጭ ነበር መልኩና የዛን ጊዜ በጣም አርጅቶና መልኩ ሁሉ ግርጅፍ ብሎ ነበር የታየው። ያ ደግሞ አስደንጋጭ ነበረ። ያው ፓፓራዚዎች ምንም ማድረግ አይቻልምና ካሜራ ላይ ካፕቸር አደረጉት። ወደ ኢንተርኔት ካወጡት በኋላ በጣም መነጋገሪያ ሆኖ ነበር። ያም ደግሞ ማንም አልጠበቀውም ነበር። ሁሉም ሰው ትኩረቱ ሰልማን ካን ላይ በነበረ ሰዓት ላይ ግን በድንገት አንድ ካሜራ ዞር ብሎ ግን የሶሂል ካንን ወይም የሶሂል ካንን ቪዲዮ በያዘ ሰዓት ላይ በጣም መነጋገሪያ ሆኖ ነበር። ጸጉሩም ቢባል መልኩም ቢባል በጣም አርጅቶ ነው የታየውና እነዚህ አክተሮች የፈለገ ገንዘብ ቢኖራቸው ሀብት ቢኖራቸው ለተወሰነ ጊዜ ወጣትነታቸውን ወይም ደግሞ መልካቸውን ሸንቀጥ ለማድረግና ለማሳመር የተለያየ አይነት ትሪትመንት ይጠቀማሉ፣ ይታወቃል። ከረን ጆሃርም ቢሆን ሌሎች በጣም ብዙ አክተሮች ቦዲው ላይ ያሉ ሸንቀጥ ብሎ ለመታየት የተለያዩ ፕሮግራም ላይ የተለያየ አይነት መንገድ ይጠቀማሉና ያ ነገር በጎደለ ሰዓት እንዲሁም ደግሞ ህክምናው በተቋረጠ ሰዓት ላይ እድሜ ነውና ተፈጥሮ ነውና የሚደበቅ አይደለም፣ መልሶ ፈጦ ይወጣል። ስለዚህ ምንም ማድረግ አይቻልም። አንዳንድ ጊዜ ለመደበቅ አለመሞከር የተሻለ ነው የሚባለው ለዛ ነው። ምናልባትም ደግሞ በጣም ብዙዎቹ የሆሊውድ አክተሮችና ከህንድ ደግሞ ረጅኒካንት ባለው ነገር ወይም ደግሞ በእድሜው ባገኘው መልክም ይሁን ጸጉሩ መመለጥም ይሁን በምንም ነገሩ ከነጨራሹ ጉዳዩ አይደለም ያለውን ነገር እንዳለው አምኖ ተቀብሎ ህዝብ ፊት ለፊት ይወጣል፣ ፊልሙንም ይሰራል። ፊልም ላይ ብቻ በሚሰራ ሰዓት ላይ አስፈላጊ ከሆነ ለካራክተሩ ዊጉን ያደርግና መልኩን ይቀይራል እንጂ መላጣ መሆኑ እርጅናው ምናም ከነጨራሹ ለመደበቅ አይሞክርም። በዛ መልኩ ሲታይ ኢቭን ከማላሰንና ረጅኒካንት በጣም ይደነቃሉ የሚባሉ አክተሮች ናቸው። ሌሎቹ ግን ከሌ ሳንል ማለት ነው ሻሩክም ሰልማንም አሚርም ሁሉም በሚችሉት አቅም ተጣጥረው እርጅናቸው ፊት ለፊት እንዳይወጣና እንዳይታይ በጣም ጥረት ያደርጋሉ። የዚህ ደግሞ ዋና ምክንያቱ ሌላ አይደለም፣ አድናቂዎቻቸው ነው። አድናቂዎቻቸው በዚህ መልክ አይተዋቸው እንዳይከፋቸው ስለሚፈልጉ ሸንቀጥ ብለውና አምረው ቆንጆ ሆኖ ለመታየት ሁልጊዜ ጥረት ያደርጋሉ። ግን ደግሞ እድሜ ነውና አሁንም ደግመዋለሁ የሚደበቅ አይደለም። ቢደብቁት እንግዲህ በአመቱ 365 ቀን ሊደብቁት አይችሉም። አንድ ቀን በሆነ ገጠመኝ ካሜራ ላይ ይያዛል፣ የዛን ጊዜ ፊት ለፊት ይወጣል። በእርግጥ ነው በጣም ብዙ አድናቂዎች የሻሩክም ቢሆን የሰልማንም አድናቂዎች ካያችሁ ጠቅላላ ፖስት የሚያደርጉት ፎቶ የ2010 የ2009 የ2008 ምናምን አካባቢ ያለ ነው። ግን ከ2015 በኋላ ያላቸውን የተለያዩ ፒክቸሮች ኬር አያደርጉም ወይም ደግሞ አይፖስቱም። ለምን? አድናቂዎቻቸው በዛ መልክ መቀበል ስላልቻሉ ነው። ይህን ነገር ደግሞ እነሱ ስለሚያውቁ የተለያዩ ሜዲካል ነገር ሕክምና ቫይታሚን ምናምን ነገር ስለሚወስዱ ያ ነገር ደግሞ በጊዜ ሂደት የሆነ ጉዳት መፍጠሩ የማይቀር ነው። ሁሉ ጊዜ መመሪያው ላይም አለ። ይህ ነገር በተቋረጠ ሰዓት ላይ ከነበረው እንዲያውም የባሰ ሆኖ እንደሚታይ በጣም ብዙ ጊዜ በተደጋጋሚ ይነገራልም ይታወቃል። በሴቶቹ ሰርጀሪ እንላለን፣ በወንዶቹ ደግሞ ይሄ ፕሮቲን ምናምን ነገር አለ። ብቻ ያው ሀብትና ገንዘብና ስም ባለ ሰዓት ላይ በጣም ከባድ ነው ነገሩ። በአጠቃላይ እንግዲህ ብዙዎቻችሁ ጠይቃችሁ የነበረ ስለ ሰልማን ካን ምንድን ነው እየተወራ ያለው እንዲሁም የተፈጠረው ህንድ ውስጥ በተማሪዎች ዙሪያ ላይ ምንድን ነው ላላችሁት ትክክለኛውና ቀልብጭ ያለው ትክክለኛ መረጃ ይህንን ይመስላል። ያልተበረዘ ወደ ግራ ወደ ቀኝ ያላዘነበለ ስለ ንጉሱም ስለ ጠቅላይ ሚኒስትሩ ምንም ሳይሆን ስለ ተማሪዎቹ ችግር በአጠቃላይ እንዲሁም ስለ ሰልማን ካንና ስለ ቦሊውድ ተዋናዮች ያለው መረጃ ይህንን ይመስላል ለማለት ነው። ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።